በሊቨርፑል አሳዛኝ አደጋ ተከስቷል። ለወትሮ ከደጋፊዎች ሞት ጋር ስሙ የማይጠፋው ክለቡ ከኤፍኤ ካፕ ድል በኋላ 1989 ሄልስበሪ 97 ደጋፊዎች ሞት የማይረሱትና ሁሌም የሚዘክሩት ተግባር ነው። ይህ በእንዲህ እንዳለ የ2024-25 ዋንጫውን ከፍ ባደረጉበት ማግስት ሰኞ አመሻሽ ተሰብስበው ድሉን በሚያከብሩበት የሊቨርፑል ደጋፊዎች ላይ ከ47 በላይ የቆሰሉ መሆናቸውን ሲገለጽ ከእነዚህም መካከል ሶስቱ ህጻናት ናቸው። በማህበራዊ ሚዲያዎች በተሰራጨ ምስልም አንድ መኪና ዚግዛግ በፍጥነት እየተጓዘ አደጋው እንዳደረሰ ታይቷል። የመርሲሳይድ ፖሊስ እንዳሳወቀው መኪናውን ያሽከረክር የነበረው የ53 ዓመት አዛውንት የአካባቢው ሰው መሆናቸውን ተነግሯል። ተጨማሪ ማብራሪያ ያልሰጠው ፖሊስ በመሃል ከተማው በስትራንድ በተባለ አካባቢ ብቻ የተከሰተ አደጋ መሆኑን ተናግሯል። እስካሁኑ ሰዓት ድረስ ከ50 በላይ ሰዎች ወደ ሆስፒታል መሄዳቸው የተነገረ ሲሆን አደጋው ከሽብርተኝነት ጋር እንደማይገናኝ ተነግሯል። ከአደጋው ጋር በተገናኘ ሁሉም ክለቦችና አመራሮች ማዘናቸውን ገልጸዋል።